አርበኛ አስረስ ማረ ዳምጤ የፕሮፓጋንዳ ጋጋታ ከመንገዳችን አያስቆመንም፣ የምንናገረውን እየፈጸምን የፈጸምነውን እየተናገር እንቀጥላለን ሲል ተናግሯል። ላስታ ሳምነው ኩር ከ32 በላይ የአገዛዝ ሰራዊትን በመደምሰስ ከ50 በላይ በማቁሰል ታላቅ ድል ተጎናጸፉ። በማህበረሰቡ ላይ ዘረፋ ለመፈጸም ወደ ጎፍጭማ ታዳጊ ከተማ ያቀናውን የብልጽግና ወራሪ ሰራዊት የ14ኛ ክፍለ ጦር ቀስተ ደመና ሻለቃ አባላት በደፈጣ ገርፈው መልሰውታል። ደላንታ ዙሪያ የዙፋን ጠባቂ ሰራዊት ሻለቃ አመራር ጥቃት ሲፈጸምበት በርካታ የፋሽስቱ እግረኛ ሰራዊቶች ደግሞ ሙትና ቁስለኛ ተደርገዋል። ሁማን ራይትስ ዎች መንግስት በዶቼ ቬለ የኢትዮጵያ ሁለት ዘጋቢዎች ላይ የጣለውን እገዳ በአስቸኳይ እንዲያነሳ ጠየቀ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነው ወደ መረጃችን ገባን። አርበኛ አስረስ ማረ ዳምጤ የፕሮፓጋንዳ ጋጋታ ከመንገዳችን አያስቆመንም፣ የምንናገረውን እየፈጸምን የፈጸምነውን እየተናገርን እንቀጥላለን ሲል ተናገረ። በዚህ የጦርነት ሂደት አገዛዙ ያልተንከራተተበት ቦታ የለም። ከሶማሌላንድ እስከ ጅቡቲ፣ ከኤርትራ እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከድሮን ፌስቲቫል እስከ ባሌ፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል ሁሉንም ተዟዙሮ ውርደትን ብቻ እንዲከናነብ አድርገነዋል። ሐቀኛ ዓላማ የያዘ የፋኖ ተጋድሎ ያሸንፋል። በየዕለቱ ግፍ እየተፈጸመበት ያለው የአማራ ህዝብ የነጻነት ችቦን ያበራል። የደፈሩን የጨፈጨፉን መንገድ ዘግተው ያደዩን በመጥፋታችን ላይ የተሳተፉና የተዘባበቱ ሁሉ ለፍትህ ይቀርባሉ። የኑረምበርግ ችሎት እንዲቋቋም ዓለም ባይተባበረን እንኳን ለፍትህና ለርትዕ ቀናይ የሆነው ህዝባችን በድሉ ማግስት ግፈኞችን በፍትህ ይፋረዳቸዋል። ወደ መጨረሻው መንገድ የሚወስደን መንገድ መራር መስዋዕትነትና ጽናት የሚጠይቅ ቢሆንም ይሳካል። አልመጣም ሲሉት መጣሁን ገና ነፋስ ያዘለው መስሎ ደመና እንዲል ዳኘው አለ። የአገዛዙ ቅልብ ካድሬ ድንፋታው ልክ ባጣበት በዚህ ዕለት አስደናቂዋ 74ኛ ክፍለ ጦር በከፈተችው ድንገተኛ ማጥቃት ደብረ ወርቅ የከተመውን ጠላት ሙሉ በሙሉ መደምሰስ ትችላለች። ሌሊቱን በጀመረ አረመኔው ሰራዊት የማጽዳት ኦፕሬሽን በርካታ ኃይል ተደምሷል፣ ተማርኳል። ቁንጮ የጠላት ካድሬም ተሸኝቷል። በሌላ መረጃ ላስታ ሳምነው ኩር ከ32 በላይ የአገዛዝ ሰራዊት በመደምሰስና ከ50 በላይ በማቁሰል ታላቅ ድል ተጎናጸፉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኩር በድብኮና ግራር አምባ እንዲሁም ዳቦ ከተማ ቀጠናዎች በወሰደው የተጠና የደፈጣ ጥቃት በጠላት ላይ ታላቅ ድል ተቀዳጀ። ታኅሳስ 7 ከንጋቱ 12 ሰዓት ጀምሮ የአገዛዙ ብልጽግና ልሳናት የላሊበላ ከተማ አስተዳደር፣ የላስታ ወረዳና የቡግና ወረዳ የካቢኔ አባላት ከጋሽና ወደ ላሊበላ ከተማ ለማሳለፍ የብርሃኑ ጁላ ሰራዊት ከጋሽና እርፍ እስከ ግራር አምባ ዘርግቶ የነበረ ቢሆንም የኮሩ ነብሮ ተወርዋሪ ኮማንዶና ውባንታ አባተ ክፍለ ጦር ሁለት ሻለቃዎች በድብኮ ቀጠና እንዲሁም በዳቦ ከተማ ቀጠና እሸት ክፍለ ጦር ሁለት ሻለቃዎች ደፈጣ በመጣል ጠላትን አይቀጡ ቅጣት ቀጥተውት ጠላት ሙትና ቁስለኛውን እያንጠባጠበ ሊሄድ ተገዷል። በዚህ የደፈጣ ጥቃት 32 የአገዛዝ ሰራዊት ሲደመሰስ ከ50 በላይ የቆሰለ እንዲሁም ዙ 23ቱን በዲሽቃ ተመቶ ጉዳት የደረሰበት ሲሆን በዚህ የተበሳጨው የአገዛዝ ሰራዊት ዙ 23 በዘፈቀደ በመተኮስ የሶስት ንጹሃን መኖሪያ ቤትና 5 የአርሶ አደር የጤፍ ክምር እስከ 35 ኩንታል ሊወጣ የሚችል እህል ያቃጠለ ሲሆን በአራት ንጹሃን ላይ ከቀላል እስከ ከባድ ጉዳት አድርሷል። ከዚሁ ጋር በተያያዘ ታኅሳስ 6 ለ7 2018 ዓ.ም ሌሊት በአቢሰግ በሙጫ በረት በእርፍ በታሎ ደብር አቅጣጫ እሸት ክፍለ ጦርን እርፋና ገለሶት ላይ አፍናለሁ ብሎ የመጣ ያገዛዙ ሰራዊት እሸት ክፍለ ጦር አንገቱን አስደፍቶ እንደመለሰው መዘገባችን ይታወቃል። በማህበረሰቡ ላይ ዘረፋ ለመፈጸም ወደ ጉፍጫማ ታዳጊ ከተማ ያቀናው የብልጽግና ወራሪ ሰራዊት የ14ኛ ክፍለ ጦር ቀስተ ደመና ሻለቃ አባላት በደፈጣ ገርፈው መልሰውታል። በማህበረሰቡ ላይ ዘረፋ ለመፈጸም ወደ ጉፍጫማ ታዳጊ ከተማ ያቀናው የብልጽግና ወራሪ ሰራዊት የ14ኛ ክፍለ ጦር ቀስተ ደመና ሻለቃ አባላት ጎፍጫማ ከተማ በደፈጣ ገርፈው መልሰውታል። በተያያዘ ዜናም ከደብረ ኤልያስ ከተማ ተነስቶ ወደ ማይ ታዳጊ ከተማ እንቅስቃሴ ያደረገው ይህ ዘራፊ ቡድን በጀግኖቹ የበረኛው ጅበላ ሞተራ ሻለቃ ፋኖች ሲቀጠቀጥ አምሽተዋል። በጀግኖቹ ነበልባላዊ ክንድ ሲገረፍ የዋለው ይህ የአረመኔው ስብስብ 5 የህዝብ መገልገያ ሞተሮችን የዘረፈ ሲሆን አንድን ሞተረኛ በአሰቃቂ ሁኔታ ረሽነዋል። 88ኛ ክፍለ ጦር አይበገሬ ክንዱን አቅምሶ ጠላትን መልሷል። በኮሎኔል ምስራቅ የሚመራው የአብይ አህመድ ቅጥረኛ ሰራዊት ከምዕራብ ጎጃም ሽንዲ ከተማ መነሻውን አድርጎ ወደ ህረት ቀበሌ ከሌሊቱ 9 ሰዓት ጀምሮ በሁለት በዴንዴና በቡራፈር ቀበሌዎች አቅጣጫ ተንቀሳቅሷል። በጠላት ላይ የበላይነት የተቀናጀው ጀግኖቹ አምባ የአፍባ 109ኛ ኮር 89ኛ ክፍለ ጦር ሻለቆች ሻለቃ 5 እና ሻለቃ 4 እንዲሁም የክፍለ ጦሩ ቃኝና መሐንዲስ የሚደንቅ ቅንጅትና ጥምረት በከፈቱት ግንባር ጥሩ አድርገው ጠላትን ደቁሰውታል። ቀጠናው ላይ ባሰበው መንገድ መንቀሳቀስ የተሳነው ሲሆን ምስራቅ ህረት ላይ ለ30 ደቂቃ እንኳን መቆየት ሳይችል ተጣድፎ ሙትና ቁስለኛውን አንጠልጥሎ በቀበሮ ጉድጓድ ወደ ሸንዲ ከተማ መመለስ ግድ ሆኖበት ተመልሷል።
በግዳጁ ጠላት ላይ ከባድ ቁሳዊና ሰብአዊ ጉዳት ማድረስ መቻሉን የክፍለ ጦር ወታደራዊ አዛዥ ፋኖ ቻላቸው አያነ ገልጸዋል። በየደረሰበት ንጹሃንን መግደል፣ ሀብትና ንብረቱን መዝረፍና ማውደምን እንደ ጦር መሳሪያ እየተጠቀመ ያለው ስርዓቱ አለማየሁ ሞሴ ጉደታ የተባለን የ15 ዓመት ወጣት የተሰጣ በርበሬ እየጠበቀ ባለበት ሁኔታ በጥይት ክፉኛ ቁስለውታል። በተጨማሪም የማህበረሰብ መገልገያ ተቋም የሆነውን የቀበሌ አስተዳደር ጽሕፈት ቤት ያፈራረሱ ሲሆን የአቶ ገበያው አዳነ መኖሪያ ቤቱን ኃላፊነት በጎደለው መልኩ በተወረወረ የሞርተር ቅንቡላ ሙሉ በሙሉ አውድሞታል። መልሶ ማደራጀቱን በማጠናቀቅ ከተሞችን ታርጌት ያደረገ ውጊያ እያደረግን እንገኛለን ሲል አፋ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ኃላፊ ገልጿል። የአፋ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር የጠላትን ካምፕ በጥልቀት በማጥናት በሌሊት በ5 የተለያዩ ቦታዎች ውጊያ በመክፈት የ74ኛ ክፍለ ጦር 5 ሬጅመንት የተውጣጣ ኃይልና የክፍለ ጦር ቃኝና መሐንዲስ በውጊያው ተሳትፎበታል። በውጊያውም በወርቁ ማደያ በፖሊስ ጣቢያው በጠዛ ወንዝ በአዲሱ ገበያና በቴክኒክ በኩል ሙሉ ከበባ በማድረግ የደብረ ወርቅ ፖሊስ ጣቢያን ጨምሮ ሙሉ ከተማዋን ለ6 ሰዓት ተቆጣጥሮ ቆይቷል። ለህዝባችን ነጻነት በማለት ከተማዋን ለቀን መውጣት ችለናል። በዛሬው ወደ ውጊያ የተማረኩ ከ27 በላይ ክላሽ፣ 1650 የክላሽ ተተኳሽ፣ 29 ቦምብ እስካሁን ሙርኮ ተደርጓል። በርካታ ፖሊስ፣ አድማ በትን፣ ሚኒሻ ተደምስሷል። በርካቶችን በእጅ በመያዝ ተችሏል። ደላንታ ዙሪያ የዙፋን ጠባቂ ሰራዊት ሻለቃ አመራር ጥቃት ሲፈጸምበት በርካታ የፋሽስቱ እግረኛ ሰራዊቶች ደግሞ ሙትና ቁስለኛ ተደርገዋል። አፋ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር የጠላትን ሻለቃ አመራር ከባድ ቁስለኛ በማድረግና ከ3 ጓድ በላይ እግረኛ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። እዚያ ላይ በልጅ ኢያሱ ኮር አናብስቶች ሲጠዘጠዝ የዋለው የፋሽስቱ ሰራዊት እግሬ አውጪ ብሎ ወደ ደላንታ ወረዳ ሲፈረጠጥ ጽናት ክፍለ ጦር መክት ሻለቃ 3ኛ ሻምበል ባደረጉት የደፈጣ ኦፕሬሽን በርካታ የጠላት ሰራዊት ዶግ አመድ ተደርገዋል። አምባሰል ወረዳ ውስጥ ባትሪ በተባለ ቦታ ላይ በተደረገ ደፈጣ ሻለቃ መሪው ከባድ ቁስለኛ ሲሆን 7 የጠላት ሰራዊቶች ሲደመሰሱ 14ቱ ከባድ ቁስለኛ ሆነዋል። ሂዩማን ራይትስ ዎች መንግስት በዶይቼ ቬለ ኢትዮጵያ 2 ዘጋቢዎች ላይ የጣለውን እገዳ በአስቸኳይ እንዲያነሳ ጠየቀ። ተቋሙ መንግስት አካሄዱን እንዲቀይርና በመገናኛ ብዙሃን ላይ ተጨማሪ ጥቃቶችን ከመፈጸም እንዲቆጠብም አዲስ በወጣው መግለጫ አሳስቧል። መንግስት ሁለቱን የትግራይና አማራ ክልል ዘጋቢዎች ማገዱ ለነጻ ዘገባ ያለውን ጥላቻ ያሳያል በማለት የተቸው ሂዩማን ራይትስ ዎች እገዳው አገሪቱ በቀራት ነጻ የመገናኛ ብዙሃን ምህዳር ላይ በእርግጠኝነት መጥፎ ተጽዕኖ ያሳድራል ሲል አቋሙን ገልጿል። አማራና ኦሮሚያ ክልሎች የትጥቅ ግጭቶች እየተካሄዱ ባለበት በፌዴራል መንግስቱና በትግራይ ባለስልጣናት እንዲሁም በኤርትራ መካከል ውጥረት ባየለበትና አገሪቱ ጠቅላላ ምርጫ ልታካሄድ በተቃረበችበት ወቅት ነጻ ዘገባ እጅግ በጣም አስፈላጊ ነው በማለት ተቋሙ መግለጫውን ቋጭቷል። ኢሰመጉ መንግስት በፖለቲካ በእስር ላይ የሚገኙ ዜጎች ክስ እንዲያቋርጥና ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ ጠየቀ። ኢሰመጉ ባለፈው ሳምንት የተከበረውን ዓለም አቀፍ የሰብአዊ መብቶች ቀን አስመልክቶ ዛሬ በወጣው መግለጫ በሰላማዊ መንገድ እንዲፈቱ መንግስትም ሆነ በግጭት ውስጥ የተሳተፉ ታጣቂ ኃይሎች ልዩነታቸውን በጠረጴዛ ዙሪያ በሰላማዊ ንግግር መፍትሄ እንዲያስገኙ ለተጀመሩ የሰላም ንግግሮች ቅድሚያ ትኩረት እንዲሰጡና ግጭት ባለባቸው አካባቢዎች ለተጎዱ ወገኖችና ረሃብ በተከሰተባቸው አካባቢዎች አስቸኳይ ሰብአዊ ድጋፍ ያለ ገደብ እንዲደርስና ተፈናቃዮች በሰላም ወደ ቀያቸው የሚመለሱበት ሁኔታ እንዲመቻችም ጥሪ አድርጓል። መንግስት በንጹሃን ላይ የሚፈጸሙ ጥቃቶች በማስቆም ጥፋተኞችን ለህግ እንዲያቀርብና ግና የፖሊሲ ማሻሻያዎችን በማድረግ ኢትዮጵያ ያልፈረመቻቸውን ዓለም አቀፍ የሰብአዊ መብት ሰነዶች እንዲያጸድቅም ተቋሙ ጠይቋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። ሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይ